ጥፍራችሁን ቅጩን ልንገራችሁ። ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉን ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። እዩኝ ነው፣ ጸጉሬ ያማረ ነው። ምንም ትርጉም የለም አይደል? ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ። እንዲህ አድርጋ ጠበቀችው። ልብሰ ዘማ ለብሳ። የዘማውያን ልብስ የታወቀ ነው። ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው። እየሰማችሁ ነው? ለምሳሌ ጥያቄ ልጠይቃችሁ። እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላዋን አየት እንዲያደርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው። አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝማ። መቼም ካልከፋችሁ ልካችሁን ልንገራችሁና ልኬን ንገሩኝ። ካርቶን መቀመጫቸውም ካርቶን ሆኗል። አሁን እንዲሁ እኮ ይጣሉ። ሰው መቀመጫን እንዴት ነው የሚያየው? ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲሁ ነው፣ ጸጉራችሁ የሌላ። እናንተ ምን ሆነ ማለት ነው? አይሁኝ እኮ ነው በቃ የዘማውያን ልብስ ማለት ነው። በተሰጣችሁ አጊጡ። በቃ እኔ አታጊጡ አይደለም ያልኩት፣ ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን። ሰውን ጥፍር አታስቀጥል ስትለው ምን ችግር አለው? ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል። ግን ዝሙት እፈልጋለሁ ብለሽ እየተጣራሽ ነው።